ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሰሜን ኢትዮጵያ ዳግም ጦርነት ይቀሰቀስ ይሆን? በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመታት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶችን ትግራይን ለቀው እንዲወጡ እያደረገ ነው። በመቀሌ ነዋሪ የሆኑ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው መውጣት ወደ አዲስ አበባ እየሄዱ መሆናቸውንም ለቢቢሲ ተናግሯል። የክልሉ ነዋሪዎች የሸቀጣሸቀጥ ዕቃዎች እየገዙ ማከማቸት በመጀመራቸው ከፍተኛ የዋጋ ጭማሪ መታየቱንም ይናገራል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2,000 ብር ብቻ እንዲሆን ማድረጋቸው ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንዲጠየቁ ተናግረዋል። የሰላም ስምምነቱ ምን ገጠመው? በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑል ገልጾ ነበረ። የአፍሪካ ህብረት ከ3 ዓመት በፊት ሁለቱ ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መሰማት አቁሟል። ይህንንም ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመው የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የአማራ ኃይሎችም በምዕራብ ትግራይ የይገባኛል ጥያቄ የሚነሳበትንና ምርታማ የሆነ አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባቱ ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያን ሰላም ስምምነት ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ታጣቂዎች ጋር ጠብ ውስጥ ገብቷል። ሀገሪቱ በሰኔ ወር ወደ ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት በአማራ ኃይሎች የተያዙትን አካባቢዎች የወደፊት ዕጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎቹ መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱ በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። ነገሮች እንዴት ሊባባሱ ቻሉ? በሰሜን ኢትዮጵያ የወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎች መሰማት ጀምረዋል። ከዛን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለው ሁኔታ በጣም ተለዋዋጭ ሲል ገልጾታል። በጥር ወር መጨረሻ ላይ በአማራ ቁጥጥር ስር ባሉ አካባቢዎች የትግራይ ክልል ታጣቂዎች ለመመለስ ያደረጉትን ሙከራ ተከትሎ ከሀገሪቱ መከላከያ ጋር ለአጭር ጊዜ ግጭት ተከስቶ ነበረ። የድሮን ጥቃቶች በክልል ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችንም ለ1 ሳምንት ያህል ተቋርጠው ቆይተዋል። ኢትዮጵያ የኤርትራ የትግራይ ኃይሎች ትደግፋለች ስትል የምትከስ ሲሆን ኤርትራ ግን ውንጀላውን ውድቅ አድርጋለች። በጥቅምት ወር የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥም ካሉ አከራካሪዎች ጋር በመተባበር ኢትዮጵያን ጦርነት ለመግጠም እየሰራች ነው ሲልም ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በማቋቋም ህልውናዋን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። የህወሓት ቅሬታ ምንድን ነው? ህወሓት ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ተከትሎ ያጣቸው አወዛጋቢ ስፍራዎች እንዲመለሱ ይፈልጋል። በግጭቱ ወቅት ወደ 1 ሚሊዮን የሚጠጉ ሰዎች ከእነዚህ አካባቢዎች ተፈናቅለው በመላው ትግራይ ውስጥ በሚገኙ ጊዜያዊ መጠለያዎች ውስጥ በአስከፊ ሁኔታ ይኖራሉ። ላለፉት 5 ዓመታት እነዚህ ተፈናቃዮች ወደ ቀያቸው መመለስ አልቻለም። በዚህ ሳምንት መጀመሪያ ላይ የፌዴሬሽን ምክር ቤት በአማራና በትግራይ ክልል መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ተከትሎ በትግራይ ፖለቲከኞች ዘንድ ቅሬታን ፈጥሯል። በጦርነቱ ወቅት አሸባሪ ተብሎ የተፈረጀው ህወሓት እንደ ፖለቲካ ፓርቲ ህጋዊ እውቅና የሌለው ሲሆን ይህም እንዲመለስለት ይፈልጋል። በክልሉ ሌላ ጦርነት ቢቀሰቀስ ምን ይሆናል?
በትግራይ ክልል ለ2 ዓመታት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁንም በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታ ናቸው። በጦርነቱ የተጎዱና ውድመት የደረሰባቸው መሠረተ ልማቶች አልተጠገኑም። እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም። ስር የሰደደ የሥራ አጥነት የክልሉን ወጣቶች ወደ አውሮፓና መካከለኛው ምስራቅ የተሻሉ ዕድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩ እያስገደዳቸው ነው። በኢትዮጵያና በትግራይ ኃይሎች ወይም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልል እንደገና የሚያወድም ይሆናል። ከዚህ ባሻገር ሰፊውን የአፍሪካ ቀንድ አካባቢ ሊያቃውሰውም ይችላል። የኢትዮጵያ ጎረቤት የሆነችው ሱዳን በዓለም ላይ እጅግ አስከፊ የሆነውን የሰብአዊ ቀውስ የሚያስከትል አስከፊ የእርስ በርስ ጦርነት ውስጥም ትገኛለች። መቀመጫውን በአሜሪካ ያደረጉት የዓለም አቀፍ ግንኙነት ባለሙያው ሚካኤል ወልደማርያም ለቢቢሲ በኢትዮጵያና በኤርትራ መካከል ትግራይና ሌሎችን የኢትዮጵያ ታጣቂዎችን የሚያካትት ማንኛውም ጦርነት ከሱዳን ጋር የመገናኘት ዕድሉ ከፍተኛ ነው፣ ሁለቱም ግጭቶች ይዋሃዳሉ ብለዋል። ሌላ ግጭት ለመከላከል ምን ማድረግ ይቻላል? በአውሮፓውያኑ 2022 የኢትዮጵያ መንግስትና ህወሓት ወደ ሰላም ጠረጴዛ እንዲመጡ ያደረገውን በተለይም ከአሜሪካ የሚመጣ የዲፕሎማሲ ጫና ነበረ። የባህረ ሰላጤው ሀገራት አሁን በአካባቢው የበለጠ ተሳታፊ እያደረጉ ስለሆነ ከእነሱ የሚመጣ ጫና ሌላው ሊኖር የሚችል አስከፊ ግጭት ሊያስቀር የሚችል መንገድ ነው። የተባበሩት አረብ ኤሚሬትስ ከአዲስ አበባ ጋር የጠበቀ ግንኙነት ያላት ሲሆን ተቀናቃኟ ሳውዲ አረቢያ ደግሞ ከአስመራ ጋር የቅርብ ወዳጅ መሆንም ይታሰባል። ይሁን እንጂ የዓለም አቀፉ ግንኙነት ምሁር ሚካኤል ብሩህ ተስፋ አይታያቸውም። በዚህ ጊዜ የአፍሪካ ህብረት የሚፈልገው አቅም የለውም ሲል የአሜሪካ ትኩረት በሌላ ቦታ ላይ በመሆኑና የባህረ ሰላጤው ሀገራት መከፋፈላቸውንም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።